አቤል ምን ሆነሃል? ምንድነው? አንቆ ሲታገለኝ ነበር። ስነቃ ያበቃል የሚል ጽሑፍ ቤቱ ላይ አየሁ። ቆይ አልገባኝም። እኔ ምን አውቃለሁ? አንተን አይደል? እኔ ምንድን ነው ፈልገው? ንገረኝ። ከኔ ምንድን ነው ፈልገው? ንገረኝ። ከኔ ምንድን ነው ፈልገው? ንገረኝ። ተረጋጋ እንጂ። ሳትረጋጋ እንዴት እንደዚህ ትወስናለህ? ታላቅ ነኝ፣ በዛ ላይ መስመር አትለፍ እንጂ። ምን ማለት ነው? እሺ ቆይ ምንድን ነው? እንዴት ነው እንደዚህ ሊሆን የቻለው? መጀመሪያ ተረጋጉ። ቆይ ምኑ ነው የሚያበቃው? እኔ ምንም ነገር እየገባኝ አይደለም። ቤብ ታስታውሳለህ? አባባም ሲሞት ይሄ ወረቀት ነበር። ይሄ እኔ ያገኘሁት ነው። በቃ በተደጋጋሚ አግኝቻለሁ። ለማጣጣም ሞከርኩኝ፣ ቢሮም አግኝቻለሁ። ምንም ልረዳ አልቻልኩኝም። ምን? እና አባባ የሞተው በሰው ተገሎ ነው እያልከኝ ነው ወንድሜ? ይመስለኛል፣ ግን እርግጠኛ አይደለሁም። ምን? ቆይ እንዴት እስከዛሬ አልነገርከንም? እንዴት እኛ አናውቅም? አባቴ በሰው ተገሎ ነው? ቆይ እኔ ይሄን እንዴት አላውቅም? ሁሉም ነገር ለኔ ሚስጥር ነው። ምናልባት እኮ ከአባቴ ገዳይ ጋር ቁጭ ብዬ በልቼ ሊሆን ይችላል። ተረጋጉ እንጂ። ቤቢ ያልነገራችሁ እኮ ለእናንተ አስቦ ነው። አረ እኔ እናቴ ግን ስለ አባቴ ሳሰማ ባዳ ግን ሰምቷል። ምን? እኔን ነው ባዳ ያልከው አቤል? ሚስቴን ነው ባዳ ያልከው? አባቴም እኮ ለእሷ አማቿ ነው። አንተ ለእኔ ደግሞ አባቴ ነው። ከእናንተ ጋር በእናት ባንገናኝም ስለ አባቴ ግን የማወቅ ሙሉ መብት አለኝ። በጣም ታሳፍራለህ። አላውቅም ነበር ማለት ነው። ቆይ እኔ ማንም ይረዳኝ? ቡርትዬ እንዴት አደርሽ? እንዴት አደርሽ? አለው። እንዴት አደርሽ? ደህና። ቡርትዬ ማርክ ጨጓራውን ስላመመው ቆንጆ ቁርስ አቅርቢለት። እሺ፣ ግን በጠዋት ወዴት ነው ደግሞ? የምን ወረቀት ነው? አንዲት የማስተካከላት ጉዳይ አለችኝ። ቢሮ ማድረስ ያለብኝ ደብዳቤ ነው። ደርሼ ልምጣ። እና አፍሽ ላይ ቁርስ ጣል አታደርጊም? ይቅርብኝ። እኔ የምልሽ ቡርትዬ ማታ ምንም ጩኸት አልሰማሽም? ምን ነው ማታ? ቡርቴ ምንድን ነው የምታወሪው? በይ ቻው እናቴ፣ ቻው። ምን ነው ፈጣሪ ግን እንደው ለኔ ወንድ ብትሰጠኝ። ቡርቴ ምንድን ነው የሚሰጥሽ? በስማ ኤሙ እያስደነገጥሽኝ እኮ። ምንድን ነው ብቻሽን የምታወሪው? ቆይ ደግሞ ማታ እንደዛ ስንጨቃጨቅ አትሰሚም እንዴ? እንዴ ስለምን ጭቅጭቅ ነው የምታወሪው? ይኸውልሽ ቡርቴ፣ አሁን የምጠይቅሽን ጥያቄ በደንብ አድርገሽ አዳምጪ። ያኔ አባባ ሲሞት ታስታውሻለሽ አይደል? ሁሉንም ነገር። አዎ። ምን ነው ጠየቅሽኝ? ምን የተለየ ነገር አይተሻል? ኧረ ምንም አላየሁም። ቡርቴ አትዋሺኝ። ኤሙዬ ሙች። እሺ በቃ ቁርስ አቀራርቢ። እሺ። በምን የተረገመች ቀን ነው ያየሁት። ያቺ ቀን ለኔም ለቤተሰቦቼም ጦስ ነው የሆነችብኝ። ቆንጆ ቁርስ ነበር ያቀረብሽልን። ባለሙያ እኮ ነች። አመሰግናለሁ። ቡርቴ ሌሎቹ ቁርስ አይበሉም እንዴ? ሰብለ ወጣለች። ማርክ ጨጓራውን አሞት አልተነሳም። በሌሊቱ ምክንያት ተናዷል። በቃ እንዴ ሌሊት ምን ተፈጠረ? እኔ እኮ ከተኛው ምንም አልሰማም። ያበቃል የሚል ጽሑፍ አገኘ። ያበቃል? ምን ነው? ቆይ ለምን ደነገጥሽ? የምታውቂው ነገር አለ እንዴ? እንዴ ለምን አልደነግጥ? የሚያስደነግጥ ነገር እኮ ነው የነገርከኝ። እሺ ተረጋጊ በቃ። እኔ የምልሽ ቡርቴ፣ ሰብለ ባዶ እጇን ነው እንዲወጣችው? አይ የሆነ ወረቀት ይዛለች። ምን አይነት ወረቀት?
ለዚህማ ትልቅ ማብራሪያ እንፈልጋለን። ፊቴን የሌለ ነው ከበድ ያለኝ። እስኪ ታጠቤ ልምጣ። እሺ ታጥበና ቡና እየደረሰ ነው። እሺ እሺ። ምንድን ነው? ወይኔ ምንድን ነው የተፈጠረው? ሁላችሁ ያበቃል በደም የተጻፈ ያበቃል። ወንድሜ ይሄ ነገር በጣም እያስፈራኝ ነው። የሆነ ሰውማ እኛ ላይ እየተጫወተብን ነው። ይሄን ቁጭ ብለን ነው ማውራት ያለብን። የሆነ ግልጽ ያልሆነልኝ ነገርም አለ። እኔ የምለው ግን ቆይ ለምን ቄስ አምጥተን ቤቱን ጸበል አናስረጭም? ቡርቴ ወደ ኪችን ግቢ። ይሄ ነገር እኔ ምንም እያማረኝ አይደለም። እስኪ እኛ እንነጋገር። ቆይ ለምን ለፖሊስ አናመለክትም? እንደዛማ አይሆንም። ከፖሊሶቹ ጋር አንድ ላይ ቢሆኑስ? አቤል ትክክል ነው። ሌላ መንገድ ማሰብ አለብን። ግን ቡርቴ ልክ ብትሆንስ? ምናልባት መንፈስ እየተጫወተብን ቢሆንስ? የሆነ ያልተረዳነው ነገርም አለ። ማለት ይሄን የሚያደርገው አብሮን የሚኖረው ሰው ነው ማለት ነው? በሚገባ ሁላችንም ተጠርጣሪ ነን። ቆይና ታዲያ ማን ሊሆን ይችላል? ምናልባት እኮ ቡርቴም ልትሆን ትችላለች። ለምን ጠርተን አንጠይቃትም? አይሆንም፣ ምንም ማስረጃ ሳይኖርም። በፍጹም እሷማ ይሄንን ነገር አታደርግም። ይሄን ሁሉ ያለ አመት አብራን ኖራ እንደዚህማ አታደርግም በጭራሽ። ወድጄ ይመስልሻል እሷን ያልኩት? ግራ ገባኝ እኮ ማን እንደምጠረጥር። እሺ ሚስቴን ልበል ወይስ ወንድሜን ልበል? ግን ማርክ ይቅርታ አድርግልኝና እኔ ግን ሰብለን ትንሽ ጠርጥሬያታለሁ። ምክንያቱም እኛ እዚህ ተጨንቀን፣ እሷ ግን ወረቀቱን ይዛ በጠዋት ወጣለች። ከሚስቴ ላይ አይንህን አንሳ። ሚስቴ በፍጹም እንደዛ አታደርግም። ኤማንዳ አንቺም እንደዛ ነው የምታስቢው? ወንድሜ አሁን ላይ በዙሪያችን ያሉትን ሰዎች በሙሉ መጠርጠር አለብን። እኔ ጋር ግን አንድ ሀሳብ አለ። ቆይ ለምን ሁለቱም ጋር ያበቃል የሚለውን ወረቀት በተመሳሳይ ሰዓት ለሁለቱም አንስታቸው፣ ከዛ በኋላ ማን እንደሚያሳየን እናያለን። እሺ የት ሄደሽ ነበር? የሆነ ማገኘው ሰው ነበር። የአባባ ገዳይ ማን እንደሆነ ታውቂያለሽ አይደል? ምን እያልክ ነው እኮ? እኔ አዎ አንቺ። በጣም ነው ማዝነው። እሺ ላይክ አልፈልግም። እሺ እና በጧት ሳነግረኝ እንዲለብሰሽ ስትወጪ ምን ብዬ ላስብ? እና ታዲያ የፈለገ ቢሆን እንዴት ነው የአባባ ገዳይ ነሽ የምትለኝ? ማሪ አረ እንደዛ አላልኩኝም። ሆነሻል። ከዚህ በላይ ምን ልትለኝ ፈለክ? የአባቴን ገዳይ ታውቂያለሽ ማለት ምን ማለት ነው? እሺ ይቅርታ፣ እንደዛ ማለት ፈልጌያለሁ። እንደዚህ እንኳን እያረከኝ ልለይክ አልችልም። በጣም አፈቅርሻለሁ። ስለጠረጠርኩሽ ደግሞ ይቅርታ። ቆይ ማንም የላትም ብለህ ነው አይደል የምትጫወትብኝ? በድጋሚ ጠዋት ወጣለሽ ሲሉኝ እንደገና ያንን ወረቀት ሳገኝ ምን ላስብ? ማለት እንዴት? አቤል መጸዳጃ ቤት ሲገባ ነው ያገኘው። ቤቢ ግን ይሄ ነገር ተደጋገመ ወይ? ካልሆነ ፖሊስ ጋር እንሂድ እንዴ? ምን ማስረጃ ይዘን ደግሞ? ወንጀለኞቹ አብረው ከፖሊሶቹ ጋር ቢሮስ የሚሰሩት እና ምን ተሻለ? እሺ ማን ልጠርጥር? ምን እናድርግ ይሻላል? እኔ ግን አቤልን በቃ ስመለስ እናወራለን። ሄድ አለብኝ። ዛሬ ደግሞ አምሮብሻል። ምን ታደርገዋለህ? ባለትዳር ነው እንደዛ ሳምር። እጭ እንግዲህ የሆነ ባልሆነው ባለትዳርነትሽን አታስታውሺ። ምን ነው ማግባቴን አምነ መቀበል አትፈልግም እንዴ? ምንድነው የምትቀባጥሪ? ለምን አንገባው?
በዛ ላይ እኮ ገላሽ እንዴት እንደናፈቀኝ። አቤል ስነ ስርዓት ያዝ እንጂ የወንድምህ ሚስት መሆኔን አዘጋጅ። 10 ወንድም አትበይ። ቆይ በዚህ ልክ ምን ቢያደርግ ነው እንዲህ የምትጠለው? ያልበላሽን አትከቂ። ይልቅስ ለምን ስለኔና ስላንቺ አናወራ? እንዴት እንደሚወድ ግን ታውቃለህ አይደል? በተለይ ኤማንዳ በጣም እኮ ነው የምትወድ። እኔን ማንም ወዶኝ ያውቅም ከዛች ምስኪኗና ከርታታ እናቴ ውጪ። እሷም ቢሆን ለኔ ብላ እድሜ ልኳን እንደለፋች እድሜ ልኳን እንደተንገላታች አንድ ቀን እንኳን ሳላስደስታት ሞተች። ከዚህ በላይ የደረቀውን ቁስሌን አትነካኪ። ይቅርታሽ መጥፎ ስሜት እንዲሰማ ስላደረኩ። ግን እኮ ምንም ግን የሚያስብል ነገር የለውም። እንዳላወራ ነው። እሺ አቤል አንድ ጥያቄ ልጠይቅህ። ስለ እናቴ ከሆነ ምንም እንዳትጠይቂ። አይ አይደለም፣ ስለ አባባ ማሞትና ስለ ደብዳቤው። አልገባኝም። ስለ አባባ ሞት ምን? አይ የምታውቀው ነገር ካለ ብዬ ነው። አሁን መስመርሽን እያለፍሽ ነው። አሁን አይኔን እያየህ ጥያቄ ይመልስልኝ። አንቺ ሴት ዛሬ በእጄ ሰበብ እንዳትሆኝ። ደግሜ ልጠይቅ፣ አባባ ማን የገደለው? ሰለሞን። ደግመሽ ሰለሞን በይኝና ይሄ የምትመኪበትን ገላሽን ተልክዬ ለውሻ ነው ሰጣልሽ። እሺ በቃ ወደዛ አድርገው። በተደጋጋሚ ለጥፋቴ ይቅርታ ጠይቄሻለሁ። አንቺን ማጣቴ በጣም ነው የሚቆጨኝ። በቅርቡ ሁሉም ነገር ግልጽ ይሆናል። ኧረ እባክህ ምን ሰላም አለ ብለን። ኧረ ሁላችንም በጣም ተደናግጠናል። ሰብሊማ ምን ትሆናለች ብለን። እኔም ባታይም ደስታዋ ነው። ጭራሽ ደግሞ በአባባ ሞት ጠርጥራኛለች። እና ምን እላታለሁ? ምንም ብትሆኑ እኮ የልጅነት ፍቅሬ ናት። ኧረ አዎ እባክህ ይኸው በሰው ቁፍ ውስጥ እያየኋት እቃጠላለሁ። ምንም ቢሆን እኮ እኔ እንደሷ ቃሌን አላጥፍም። ኧረ እሺ በቃ ሲመች በኋላ ደውልልኝ። እንዴት ይረሳኛል? ኧረ እባክሽ አንተን አጥቼ መኖር አልችልም። እኔስ ብትይ በጣም ነው እኮ የምወድሽ የኔ ጨረቃ። የልጆችህ እናት ሚስት መሆን ነው የምፈልገው። የት ይቀርልሻል? መንታ ሆና እንዴ ማሳቅፍሽ እንዴ አርጎልኝ ነው። ዛሬውን ብታገባኝ በጣም ነው ደስ የሚለኝ። የኔ ውድ አንቺ ማግባት ሳልፈልግ ቀርቼ ይመስልሻል? ያው ታውቂያለሽ አይደል እማዬ እኮ ደህና አይደለችም። ምን ነው እቴቴና መማት እንዴ? ምንም ለውጥ የላትም። እና በድጋሚ ለምን ሐኪም ቤት አንወስዳት? እሷ እንደሆነ መች እሺ ትላለች። በየሐኪም ቤቱ እየወሰድክ አታድክሜ ነው የምትለው። ምንም አትጨነቅሽ። ሁሌም ከብሎ እቴቴ ደግሞ ምንም አትሆንሽ። መቼም አልተውክም። እሺ ቃልሽን አጥፈሻል። እመኚኝ፣ የኔና የኔ ብቻ ነሽ። ወንድሜ በጣም አመሰግናለሁ ስለ ግብዣው። ትንሽ እኮ ካለንበት ሙድ እንድንወጣ ብዬ ነው። በጣም ፈርቻለሁ። ማለት ያላውቅም፣ ግራ ገብቶኛል። ምን እንደማደርግ አላውቅም። እሙዬ ምንም አትፍሪኝ ያለውልሽ። አንድ ሰው እንኳን የጸጉርሽን ጫፍ ቢነቃን ያለቀው። አባባ እንኳን ከሞተ ትንሽ ጊዜ ነው። ግን ተመልከት እየተፈጠረ ያለውን ነገር። ድርጅቱ እንኳን ኪሳራ ውስጥ ነው። ሁሉም ነገር በቅርብ ይስተካከላል። በቅርቡ መቼ? እኔ ከዚህ በኋላ ማናችሁንም ማጣት አልፈልግም። አባቴን አጥቻለሁ።
አሁን ግን ያላችሁኝ አንተና ማርክ ብቻ ናችሁ። ተረጋጊ እንጂ ሙይት፣ ምንም ነገር አይፈጠርም። ይልቅስ እኔ ምንሽ የሰብሊ ነገር ምን እናርግ? እኔ ከሰብሊ ውጪ ሌላ ሰው ልጠረጥር አልችልም። ከዚህ ሁሉ ነገር ጀርባ እሷ እንዳለች እንዴት እናረጋግጥ? ይሆን ሀሳብ አሰብኩኝ፣ ግን ደግሞ ትክክል ይሁን አይሆን አላውቅም። ምንድነው እሱ? ንገረኝ። ቆይ ምናልባት ሰብለ የማርክን ገንዘብ ፈልጋ ቢሆንስ ያገባችው? ማለት እንዴት? ማለቴ እኛ እንዴት ነው የምናረጋግጠው? አንቺ ካገሽኝ ሁሉ ነገር ቀላል ነው። እሺ፣ ግን እንዴት ነው ማግዝ? ይኸውልሽ ምን መሰለሽ፣ ቡርቴ። አቤት ሰብሊ። እስኪ ና አንዴ ቁጭ በይና እናውራ። ምን ነው በሰላም ነው? አዎ በሰላም ነው። አንድ ማማክርሽ ጉዳይ ነበረኝ። እሺ የጣድኩትን አውርቼ ልምጣ። እሺ ቶሎ በይ። ምን ነው ሰብሊ፣ ግን በሰላም ነው? ይኸውልሽ ቡርቴ፣ የምጠይቅሽን ጥያቄ በደንብ አስበሽ መልሽልኝ። ካወኩት እሺ። ስለ አቤል ምን ታስበልሽ? ማለቴ እየተፈጠረ ካለው ችግር ጋር። በጣም እየተሰቃየ ነው አይደል? ጥያቄ ያልገባሽም ነው ወይስ አውቀሽ ነው? እንዴ ሰብሊ፣ የእውነት ምን ልትይኝ ነው የፈለግሽው? ቡርቴ፣ እስኪ ለማስታወስ ሞክሪ። መጸዳጃ ቤት ወረቀቱ ከመገኘቱ በፊት ማን ነበር የገባው? እስኪ አስታውሰሽ መልሽልኝ። ማርክ ገብቶ ነበር። ምን? ማርክ? እውነትሽን ነው ቡርቴ? እስኪ በደንብ ለማስታወስ ሞክሪ፣ ተሳስተሽ እንዳይሆን። ኧረ አዎ ልክ ነኝ። ምን ነው ችግር አለ እንዴ ሰብሊ? ቆይ አቤልስ ያኔ የት ነበር? አቤል ከክፍሉ አልወጣም ነበረ። ማርክ ግን አልቆየም፣ ቶሎ ወደ ክፍሉ ተመለሰ። ማርክ ከወጣ በኋላ ማንም አልገባም? እርግጠኛ ነሽ? አዎ እርግጠኛ ነኝ። ምን ነው ግን አጥብቀሽ ጠየቅሽ? አይ ተይው በቃ፣ ሂጂ የጀመርሽውን ጨርሽ። እሺ ሂጂ በቃ። ማርክ የእውነት እዚህ ነገር ላይ እጅ ካለበት መቼም ይቅር አይልም። ምንም አይነት ማስተባበያ መስማት አልፈልግም። ትሰማኛለህ? ከልጅነቴ ጀምሮ የደከምኩበት መስሪያ ቤት ነው። ማንም ተነስቶ አሁን እንዲነጥቀኝ አልፈልግማ። ይኸውልህ አባባ ያለበትን ሁኔታ ታውቃለህ። አባባ የሆነ ነገር ሳይሆን ነገሮችን አስተካክለን መቅደም አለብን። ስለዚህ በጣም መፍጠን አለብን። አዎ በቃ ማንም ሳይቀድመን መቅደም አለብን። እሺ እሺ፣ ቻው ቻው። ቆይ ያኔ አባባ ሳይሞት ለምን ነበር እንደዛ ያለው? ሳንቀደም መቅደም አለብን። ቆይ ምን አይነት አባባል ነው? የማታውስ አጋጣሚ ነው? ይቅርታ አስደነገጥኩሽ አይደል? እዚህ ሽንት ቤት ገብቼ እኮ ነው።
ከጎኔ ሳጣ እኮ ግራ ገባኝ። ማርክ ምንድን ነው? ቆይ ማርክ ምን እያደረክ ነው? እንዳልኩሽ የድርጅቱ ድርሻሽን ወደ እኔ ታስተላልፊያለሽ። ያኔ ደግሞ ማርክ ምንም አይኖረውም ማለት ነው። ቆይ ከዛስ? ይህን ስላደረግን ስለ ሰው ማንነት ማወቅ የምንችል ይመስላል? በሆነ መንገድ ድርጅቱ ሊሸጥ እንደሆነና ማርክ ምንም እንደማያገኝ እነግራታለን። ያኔ ደግሞ ማንም ሳያባራ በራሷ ፍቃድ ቤቱን ለቃ ትወጣለች። ለወንድሜስ ምን እለዋለሁ? ማለት ውክልናውን በሱ ነው። ለእሱ አታስቢ። ሁሉንም ነገር ነው የማውቃቸው ሰዎች ስላሉ በእነሱ በኩል እንጨርሳለን። ወንድሜ ሲያውቅ ግን ያስነብኛል። ሁሉንም ነገር ለሱ ብለሽ እንዳረግሽው ሲያውቅ እመኚኝ ይኮራብሻል። እንዳልከው በሆነ ሁሉም ነገር ባለቀ። እኔም ደግሞ ነገሮች እንደተስተካከሉ ሁሉም ነገር ወደ አንቺ ያዞራሉ። እሺ ፈጣሪ ይርዳል። አሜን የኔ ውድ እህት። ሄላ ወይ ሰብሊ፣ ነገሮች ካሰብኩት በላይ ውስብስብ ብሏል። እና ምን አሰብሽ? ምን እንደማደርግ አላውቅም። እና ምን ይሻላል? ጠይቂው። ኧረ ብጠይቀው ምንም ሊነግረኝ አልቻለም። እና ምን ልታረግ ነው? ምን እንደማደርግ ራሱ አላውቅም። ለማንኛውም ተጠንቀቂ። እስቲ በድብቅ እከታተላለሁ። እሺ ደውይ በቃ። እሺ በቃ ደውይ። እሺ ቡርቴ እንዴት አመሸሽ? አለሁልሽ። እንዴ አቤልስ አብራችሁ አልነበር እንዴ ወጣችሁት? አዎ ነበርን፣ ግን ጓደኞቼን አግኝቼ ልምጣ ብሎ እዚህ በር ላይ አድርሶኝ ነው የሄደው። ታዲያ ግብዣው እንዴት ነበር? አሪፍ ነበር። ምነው ቀናሽ እንዴ? እና ምን ያስቀናኛል? አንቺስ ወንድምሽ ነው የጋበዘሽ። ፍቅረኛሽ ቢሆንማ አታስቀምጪም እንዴ? ቡርቴ ምን ሆነሻል? ስለምን ፍቅረኛ ነው የምታወሪው? አንቺም ፍቅረኛ ምናምን ታውቂያለሽ እንዴ? ምን ማለት ነው? እንዴት አላውቅም? ሰው አይደለው እንዴ? ቡርቲዬ እንደዛ ለማለት ፈልጌ አልነበረም። ያው አንቺ ከቤት ስለማትወጪ ነው እንጂ በክፋት አትዩ። እሺ እሺ፣ ከልብሽ ይቅርታ አድርጊልኝ። አሬ ሙዬ፣ እኔ አንቺ ላይ ጨክኜ? እሺ፣ ስለ ፍቅረኛሽ ንገሪኛ። ሸበላ ነበረ መለሎ። ምን ያረጋል? አሁን ለልጄ ስል ነው ዝምታ መርጬ እዚህ ያለሁት። ቆይ ለምን አንድ ላይ አትኖሩም? አይ ሙዬ፣ በምን ያኖራታለሁ ብለሽ ነው? እዚህ ከኛ ጋር እኮ ነው ያልኩሽ። የት? እዚህ ቤት? ቢገሉብኝስ? አይደለም ለልጄ ለራሴ ራሱ ፈርቻለሁ። ማን ነው የሚገልብሽ? አይ የልጄ አባት ያስፈራኛል። ያው ልጅ አንድ ነገር ብትሆንብኝ እኔ እሷን ትቼ መኖር አልችልም። ቆይ ለምን ይገላታል ብለሽ ፈራሽ? መወለዷን አይፈልግም ነበር? ወዶማ ነው ቀበቶን የፈታው። ከተወለደሽ በኋላ ሻፈረኛል እንጂ።
ታዲያ አልተስማሙ ምናምን አልሞከራችሁም? በሽማግሌ ምናምን? ኧረ ተሞከረ፣ ግን ምንም ሊሆን አልቻለም። ለዛ ነው ሀገርሽን ጥለሽ ወጣሽ? ምን ላርግ? ግራ ቢገባኝ ልጄ ላያቷ ሰጥቼ ስራ ጀመርኩኝ። እና አሁን አገኛት? ለምን ፈራሽ? ያለሽበትን ያውቃል እንዴ? ኧረ እንዲያው ፈርቼ ነው። እኔ ምልሽ ስልክሽ ካርድ አለው እንዴ? እንኳንም አስታወሽኝ። ገዝቼ ልምጣ። በቃ ለኔ በዛው ግዢልኝ። እሺ መጣውሽ። እኔ የምልህ ዛሬ የት ነበርክ? ያው ስራ ነው። የት ልሆን እችላለሁ? አይ ምነው ችግር አለ? አይ ቅድም ስልክ ሲደወልልክ እኮ ችግር አለው ብዬ ነው። ኧረ የምን ችግር? ስራ ቦታ የሚገባ ዕቃ ነበር፣ እሱን ልረከብ ሄጄ ነበር። እሺ ምን እያሰብክ ነው? ስለምን? እየቀለድክ ነው? ምን ማለት ነው? ማታ የተፈጠረውን ረስተከው ነው? እንዴት ተረሳዋለሁ? ትንሽ ውጥረት ላይ ነበርኩኝ፣ ለዛ ነው። መነጋገር ያለብን አይመስልም? እሺ ከራት በኋላ እናወራለን። ተንሽን አለቃ ሁሉም ነገር ባሰብነው ልክ ሄደ። ሊያበቃ አንተ አስደነገጥከኝ እኮ። ምን ሆነ ነው? ቆይ ምን ወርሽ በዚህ ሰዓት ብቻሽን? ካርድ ልገዛ ወጥቼ ነው። በዚህ ጊዜ እንዴት ብቻሽን ትወጫለሽ? ወይ ወንድሜ ደግሞ ከዚህ በላይ አታስፈራራኝ። አታይም እንዴት እንደደነገጥኩ? እሺ ተውኩኝ በቃ የኔ ፈሪ። ቆይ እንዴት ቶሎ ተመለስክ? አይ ሲቆዩብኝማ ትቻቸው ገባ። አይ ይሁን፣ በጊዜ መግባት ይሻላል። እሺ ነይ በቃ ልጅ። ወይኔ ጉዴ! ምንድን ነው? ቡቴ ምንድን ነው? እዚህ ጋር በደም ያበቃል ተብሎ ተጽፏል። እንዴት ሊሆን ይችላል? አላውቅም። ቡቴ እሺ ታጠብና ግድግዳ ላይ ያለውን አስሺ ቶሎ ከመስሽ ሙዬ መጣችሁ እንዴ? እሺ ቁጭ በሉ በቃ። ቡርቴ ቁርሱን በቃ ነሳሽና ሙቂ፣ በኋላ ማርክ ሲመጣ እንበላለን። እሺ ሰብሊም ገብታለች ልረፍ ብላ። አምላኬ ሆይ ምን እየተፈጠረ ነው? አባቴ ቢሆን ለሁሉም ነገር መፍትሄ ያጣም ነበር። እኔ የገዛ ቤተሰቤን እንኳን መጠበቅ አልቻልኩም። ችግሮች እየተደራረቡብኝ ነው። ድርጅቱ ችግር ውስጥ ነው። ያለብንን ችግር ሳልፈታ ሌላ ችግር። ወይ ማሬ፣ የት ነው ያለው? አሁኑኑ ነው። ምን ተፈጠረ? ስትመጣ ነግር ካለው ከቻልክ አሁን ነው። እሺ መጣሁ። ግን ደህና ነሽ አይደል? ደህና ነኝ። ቶሎ ና በቃ። እሺ መጣሁ። ደግሞ ምን ተፈጠረ?
ደህና አይደለሽም እንዴ? ምን ሆነሽ ነው? አሞሻል? አይ ደህና ነኝ። ትንሽ ሐኪም ቤት እንሂድ። ወንድሜ እኔ በጣም ፈርቻለሁ። በጣም ግራ ገብቶኛል። ምን እንደማደርግ እንኳን አላውቅም። ነገ ላይ ደግሞ ማን ሊሞት እንደሚችል እኔ እንጃ። ቆይ ስለምን ግድያ ነው የምታወሪው? በጣም ምን ተፈጥሮ ነው? ወንድሜ እኔ ሁሉ ነገር ደም እየሸተተኝ ነው። ደም? የምን ደም ነው? ማሪ ስለምን ነው የምታወራው? ጠዋት ልትታጠብ መጸዳጃ ቤት ስገባ በደም የተጻፈ ጽሑፍ አገኘች። ማለት አልገባኝም። ይበቃል። ቤታችን ውስጥ በየቀኑ አዲስ ነገር ይፈጠራል። እኔ በጣም ነው የሰለቸኝ። በየጊዜው የሚፈጠረው ነገር በሙሉ እያሰለቸኝ ነው። ቆይ እሺ እኔ ምን ላድርግ እንዴ? ለፖሊስ እናመልክት ስላችሁ አይሆንም አላችሁ። በገዛ ቤታችን ማን ይውጣ ማን ይግባ እንኳን አናውቅም ነው ወይስ የዚህ ሁሉ ነገር አቀናባሪ ቤታችን ውስጥ ነው ያለው? ማለት ምን ማለት አለው? ሁሉም ነገር እየሆነ ያለው ቤት ውስጥ ባለ ሰው ነው። እሺ ተረጋጊ በቃ። እውነቷን ነው እህቴ፣ አንቺ ተረጋጊ በቃ። ወይዬ እንዴት ነሽ? ኧረ አልረሳሁትም፣ ስወጣ እደውልልሻለሁ ብዬ ነው። እሺ በቃ ሰላም ነች፣ እንገናኝ እያለችኝ ነው። አይ ደግሞ እንዳታመሽ። እሺ ቡርቴ ነይ ቁርስ አቀራርቢ እስኪ። በቃ ልብሴን ቀይሬ ልውጣ። እሺ ቆይ እንደዚህ አምሮብሽ የታባሽ ነው የምትሄጂው? ብዙም አልቆየሽም። እና እንዴት ነሽ? አለሁልሽ። አንቺ እንዴት ነሽ? ተይኝ እስቲ ሰላምዬ፣ ብታይ ቤታችን ሰላም አጥቷል። ቆይ ይሄ ሁሉ ሲፈጠር እንዴት አታውቁም? እንዴት ልናቅ እንችላለን? ሁሉ ነገር የሚሆነው በድብቅ ነው። ቆይ ለምን ካሜራ ቤት ውስጥ በድብቅ አታስቀምጪው? እንዴ አንቺ እውነትሽን እኮ ነው። እንዴት እስከ ዛሬ አላሰብኩትም ነበር። ግን በጣም ተጠንቀቀሽ መሆን አለበት። አዎ እሱማ ልክ ነሽ። ግን ቡርቴስ? ቡርቴ ምን? እሷ እኮ ቤት ነው የምትውለው። እንዴት አድርጌ ነው ከቤት ማስወጣት? ወይ አንቺ ደግሞ ሱቅ መላክ ነው። ያው ልክያት እኮ ስለማላቅ እንዳጠረጥረኝ ብዬ ነው። ኧረ ዝም ብለሽ ነው የምትጨነቂው። እሺ የሚበላ ነገር ይምጣልሽ። አይ አሁን ነው የበላሁት እባክሽ። እሺ የሚጠጣ? እሺ የሚጠጣ ቡርቴ። አቤት ማክ ፈለከኝ? እስኪ አንዴ ላወራሽ ፈልጌሽ ነበር። ቁጭ በይ። ለእኛ ልክ እንደ ቤተሰብ እንደሆነሽ ታውቂያለሽ አይደለም? አዎ፣ ግን ከምጠይቀኝ ጥያቄ ጋር ምን ያገናኛል? እንዴት አያገናኘው? የምጠይቅሽ ነገር እኮ ስለ ቤታችን ነው። ማለቴ እየሆነ ስላለው ነገር። እሺ፣ ስለሱ ምን ልጠይቀኝ የፈለከው? ሁላችንም ቤት ውስጥ እያለን ነው ችግሩ እየተፈጠረ ያለው። ማለቴ እንዴት ሊገቡ ቻሉ? ከኛ ውስጥ አንዳችን በር ካልከፈትንላቸው በቀር። እሱማ ልክ ነው። የሆነ ሰው ከቤት ውስጥ ተባባሪ ያላቸው። እና ማን ይመስልሻል? እንዴ ማርክ፣
እኔ እንዴት ላውቅ እችላለሁ? ያው አንቺ ነሽ ቤት የምትዩ ብዬ ነው። አንድ ነገር ብቻ ልምከር፣ ማንንም አትመን፣ ዙሪያህን በደንብ አጥራ። ማለት እንዴት አልሽ እንደዛ? እንዲሁ ሁሉም ነገር ያለው እዚህ ቤት ውስጥ ነው። አይንህን ግለጥ። ቡርቴ የሆነ ልደብቅኝ የፈለግሽው ነገርም አለ። እንዴት አላችሁ? ለታች እምዬ እንዴት አልሽ? አላልሽ? ወይ መጣ። ዜና ፈተና ውስጥ የከተትከኝ ለምን? ልጄ ምንም አትሆንብኝ፣ ለሷ ነው የምኖረው። ክፉዋን አታሳይ። በድድ ነው ይህ ሁሉ መከራ በእኔ ላይ። ለምን አምላኬ ለምን? ቡርቴ ቡርቴ! በስመ አብ አስደነገጥሽኝ እኮ። ይቅርታ ቡርቴ፣ ለምንድን ነው የምታልቅሽው? አይ ዝም ብዬ ነው። ምነው በስልክ ጥሩ ነገር አልሰማሽም እንዴ? ስልክ ተደውሎ ልጄ እንደታመመች ነገሩ። ለዛ ትንሽ ተረበሽኩኝ። ውይ እና እንዴት ናት? ደህና ናት፣ ምንም አትልም። ሐኪም ጋር ወስደዋታል ወይ ደግሞ ካልሆነ ሄደሽ ታያታለሽ? እሺ እምዬ። መጣው። ምሳም አልበላም አልሽ? አዎ እባክሽ ይቅርብኝ፣ ሌላ ቀን እበላለሁ። ደም ማርክዬንም ብቻን ጥዬ ነው የመጣሁት። በቃ እንደዛ ከሆነ እንሂዳ። አዎ እንሂድ በቃ። ምን ሆነ ነው? ያማል እንዳስደነገጥከኝ። ምን ነው ደነገጥሽብኝ እንዴ? ያማል እንዴ? ቆይ እዚህ ምን ትሰራለህ? እኔ ማገኘው ሰው ነበር። ይልቅ ቆይ አንቺ እዚህ ምን ትሰሪያለሽ? ቀጠሮ ነበረኝ። የስራ ነው ወይስ ሌላ ጉዳይ? እሱን ላንተ ማብራሪያ መስጠት አይጠበቅብኝም። ቆይ ለምን አትሆኝም? ቃላችንን አረሳ። እኔ ደግሞ እንደማልተውሽ ቃል ገብቼልሽ ነበር። አረ ዛሬ ገና ነው ትዝ ያለ? የምሬ ነው ሰብልዬ፣ በጣም ናፍቀሽኛል። ቆይ አቤል ግን የእውነት ትወደኛለህ? ቆይ በምን ቃል ልንገርሽ? ያለፉትን ችግሮች ሁሉ ረስተን ለምን አብረን አንኖርም? እባክሽ የእውነት ከወደድከኝ ደስታ ያስደስትክ። አሁን ባለኝ ህይወት እኔ በጣም ደስተኛ ነኝ። ያኔ እንደዛ ሆኜ እኮ ከጎኔ ማንም አልነበረም። እሱ ነው ከጎኔ ሆኖ ምንም ሳይርቀኝ አብሮኝ የነበረው። ዛሬ እንዴት ትዝ አልኩ? አየሽ፣ ይኸው ለሱ ለታንቺ ፍቅር የለሽም። በጣም ነው ማፈቅረው፣ በጣም። አንተ ለኔ ምንም አይነት ፍቅር አልነበረህም። ቆይ እንዳስታውስህ ነው የምትፈልገው? ያኔ እናቴን ያጣሁበት ጊዜ ነበር። ትንሽ እንኳን አላሳዘንሽም? በጣም ጨካኝ ነው። በእናትህ ከቻልክ ካጠገቤ ራቅ። የኔ ጌታ፣ እሺ ምን ሆንክብኝ? ከኔ ራቂ፣ እኔ አልጠቅምሽም። ሶልዬ ምን ሆንክብኝ? እኔ እኮ ነኝ አንተ ሰብለ። አሁን ስለ ፍቅር ማስብበት ጊዜ የለኝም። የእናቴን ገዳዮች የምበቀልበት ጊዜ እንጂ። ገዳዮች ማለት? አዎ ገዳዮቹ፣ አባቴና ቤተሰቦቹ። እናቴ አንድ ቀን እንኳን በደስታ ሳታርፍልኝ ለእኔ ብላ በሰዓት እንደተቃጠለች
እናቴን የገደሏት እነሱ ናቸው። ሶልዬ እባክህን መጥፎ ነገር አታርግ እባክህ፣ እየለመንኩ ነው። ለማን ብዬ? በስቃይና በችግር እኮ ያደግኩት ለእናቴ ብዬ ነበር። አሁን ግን ለማን ብዬ? አባት ተብዬውንም ቢሆን አልለቀውም። ማንን? የገዛ አባት ግን? አባት አትበይኝ። አባቴም እናቴ ብቻ ነበረች። አሁን ግን ማንም የለኝም። ለማን ብዬ ልተው? እኔ ያለሁልህ ሶልዬ፣ እኔ ከጎንክ ነኝ። አረ እስከ መቼ? የተሻለ ስታገኝ ለምትሄጂው? እመነኝ አልሄድም። በልጄ እምልልሃለሁ። በልጄ? የማን ልጅ? የኔ ጌታ እርጉዝ ነኝ። እየቀለድሽ ነው? የምሬን ነው። የልጅ አባት ልትሆን ነው። ቆይ እንዴት ሳትነግሪኝ እንዴት ታደርጊያለሽ? ደስ ይላል ብዬ እኮ ነው። ትሰሚኛለሽ? እኔ አይመለከተኝም። እና ብቻሽን እንደሆንሽ ብቻሽን አሳድጊው፣ ካልሆነም ደግሞ አስወርጂው። ማለት አልገባኝም። ይኸውልሽ በቃ ተይኝ፣ አጠገቤ እንዳትደርሺ። እውነትሽን ነው፣ ጨካኝ ነኝ። የገዛ ልጄን ገደልኩኝ። ምን ማረባ ነኝ? አባዬ ብሎ የሚጠራኝ ልጅ ይኖረኝ ነበር። ሁሉንም ነገር ትቼ የምኖርለትን ዓላማ አገኝ ነበረ። እኔ ግን ለበቀል ብዬ የምወዳቸውን ሰዎች አንድ በአንድ ገፋው። ምን አይነት ማረባ ክፉ ሰው ነው! ላጎትሽ ደውዬለት ነበር። ሰላም ብሎሻል? አረ እና እሱ እንዴት ነው? ደህና ነኝ ብሎኛል። ስላለንበት ነገርም ነግሬው ስለ አንቺ በጣም ፈርቷል። ለምን ለኔ ብቻ? ሁላችንም ላይ አይደል እንደ ደረሰው? ያው አጎትሽ አንቺን በጣም እንደሚወድሽና ስለ አንቺን እንደሚጨነቅ ታውቂያለሽ አይደል? ሱማው ልጅ ያለን እኔም ብቻ ነበር ወስዶ የሚያዝናና። እኔ መቼ አዝናንቶኛ ቃል ብለሽ ነው? ላንቺ ያለው ፍቅር ደግሞ በጣም ይለያል። ለዚህም ነው እዚህ ካልመጣች እያለ ነው። እኔ ወንድሜ አይሆንም። እውነት በፍጹም አልሄድም። አዎ እኔም እንድትሄጂ እፈልጋለሁ። እዚህ ያሉ ነገሮች እስኪስተካከሉ ድረስ ለተወሰነ ጊዜ ራቅ ብትይ ደስ ይለኛል። እንዴ ምን ሆነሃል? እዚህ እኮ የራሴ የሆነ ህይወት አለኝ። የራሴ የምለው ብዙ ነገር አለኝ። ወንድሞቼ፣ ጓደኞቼ። እንዲህ በቀላሉ ሁሉንም ነገር ትቼ መሄድ አልችልም። በዚህ ሁኔታ አንድ ነገር ብትሆኚ እኔ አለት እንድቀር አንቺ ብትፈልጊ? እንዴ ወንድሜ ምን ሆነሃል? አንተ አለህልኝ፣ አቤል አለህልኝ። እናንተ እያላችሁማ ማንም ምንም አይነካኝ። ወረኛ አቤል ራሱን እንኳን አያስጥልም፣ እንኳን አንቺን ይቀርና። አይ በወንድሜማ መቀለድ አይቻል። እሺ የኛ ጠበቃ። ቆይ መቼ ነው ግን አክስት የምታረገኝ? አረ አሁን ደግሞ አክስት መሆን አማረሽ የኔ ቀበጥ። አዋ ቤቱ በልጆች ተሞልቶ ማየት አላማረህም? እኔ ግን በልጆች ተሞልቶ ማየት በጣም ነው የምጓጓው። እና ማምጣት ነው። ማን ከለከለሽ? ይቻላል፣ እንደዛም ጠብቅ ታያለ። በቅርቡ አጎት ነው ማረግ። እናት መሆን ቀልድ ነው አይደል የሚመስልሽ? ታይዋለሽ። ደግሞ ሁሉም ነገር የፈጣሪ ፈቃድ ነው። እሺ አንሳው፣ ችግር አጋጥሞት ሊሆን ይችላል። አሎ አቤል። ወንድሜ የት ነህ? አቤት። ምን ነው ችግር አለ እንዴ? እኛ ቤት ችግር ጠፍቶ ያውቃል እንዴ? አቤል ሰክረ እንዳይሆን በዚህ በቀን ጠጥተ ነው? ግሮሰሪ ነኝ ያለሁት። አሁን መምጣት ትችላለህ? የምነግርህ ነገር አለ። እሺ እመጣለሁ። ግን ደህና ነህ አይደል? የሆንከው ነገር ካለ ንገረኝ። ስትመጣ ታውቀው የለ ምን ያጣድፋል? እሺ ቦታውን ላክልኝ። መጣሁ። ምንድነው? ደህና ነው? ትንሽ ሞቅ ብሎት ነው መሰለኝ። ኦኬ በቃ ልምጣ። ብሬ ታዲያ ብቻ ከምትሄድ እንጂ እዚሁ ነኝ። እንሄዳለሁ። ጃኬትና ሱሪ ልቀይር። እሺ አንቺ
ምን አለብሽ? ባልሽን ጥለሽ ትዝናኛለሽ። ምን ላርግ? ያገባሁት እንደሆነ ወስዶ ማዝናናት አያውቅም። ስለዚህ ራሴን በራሴ ላዝናና ብዬ እኮ እኔ ነኝ አንቺን አላዝናናም ያልኩት። ለአንቺ ለውዷ ሚስቴ የፈለግሽውን ማድረግ እችላለሁ። ከፈለግሽ ዓለም ላይ ወስጄ ላዝናናሽ እችላለሁ። አይ እስኪ በተግባር እንየው። በአፍማ ብዙ ጊዜ አዝናንተኛል። አረ እንደዛ ነው? ጠብቂሽ። እስኪ እናያለን። አንተ ብቻ ለመጋበዝ ያብቃ። እና እሺ ሰላም እንዴት ነሽ? ለምን ይዘሻት አልመጣሽም? ይመሽብኛል፣ ሌላ ቀን እመጣለሁ። ሰላም በይልኝ ብላኛለች። አንድ ቀን ቤት እንጠራታለን። በቃ እኔ ልሂድ። ቆይ ግን ልትሄድ ነው? አቤል ደውሎ ካልመጣ ብሎኝ ነው። አቤል አንተን ለምን? ምን ነው ደንገጠሻል? ደህና ነሽ? ተርበተበትሽ እኮ። አይ ኧረ አልተረበሽኩም፣ ደህና ነኝ። ብረበሽስ እኛ ጋር እየተፈጠረውን ነገር እያወቅ እንደዚሁ ዝም ብዬ ደህና ነኝ። የኔ ሚስት አይዞሽ፣ ደህና ነኝ። የሆነ የምነግርህ ነገር አለ ስላለኝ ነው። ምን እንደሚነግረኝ ግን አላወቅኩም። እስኪ ሂጅ ልስማው። ቆይ ምን ሊነግር ነው? ማለቴ ስለምን? እኔ ምን አውቄ ብለሽ የተፈጠረ ነገር ስላለው ምናልባት አዲስ ነገር አግኝቶ ሊሆን ይችላል። እሺ አብረን እንሂድ በቃ። አይ ግድል እኔ ድረሽ ይመጣሉ። ቻው። ልጅ ሊኖረኝ ነበር፣ አባት ልሆን ነበር። አቤል ስለሱ ሌላ ቀን እናወራለን። ቆይ ማርክን ለምንድን ነው የጠራኸው? ማለቴ ምን ልትናገረው ነው? ቆይ እንዴት የገዛ ልጅሽን ትገያለሽ? ለምን ትንሽ አልጠበቅሽም? ትንሽ ብትጠብቂ ኖሮ እኮ የሁሉ ነገር አይፈጠርም። እንዴት የገዛ ልጅሽን ትገያለሽ? ዝም በል አቤል፣ በቃ ስለሱ ሌላ ቀን እናወራለን። ታውቃለህ አይደል በስንት ስቃይ ነው ህይወቴ ተስተካከለው። አሁን ደግሞ ህይወቴ እንዳታበላሽብኝ እባክህን አቤል፣ ለምን እባክህ። ልጅ ቢኖረኝ ለልጄ ይኖር ነበር። ሁሉንም ትቼ ተስፋችን ሆነ ህይወታችንን በደስታ እንቀጥል ነበር። አንቺ ግን ትንሽ የነበረኝን ደስታ እንኳን ህልሜን ያጨለብሽብኝ። አቤል ሁሉንም ነገር ዝም ብዬ ስሰማ ንጹህ ሆንክ መሰለህ እንዴ? ያን ያ ሁሉ ነገር ስለምን ዛሬ ምን ተፈጠረ? ያኔ እንደዛ እየለመንኩ የራስሽ ጉዳይ ልጅሽንም ግደዩ ልጃችን ይሙት ብለኸኝ የትክሳው እኮ ነው። አሁን ታዲያ ምን ፈልገህ ነው አቤል? እስኪ ንገረኝ ምን ፈልገህ ነው? ዝም በይ። የማማ መቃብር እንኳን ሳይደርቅ ይሄን ነገር ስናገኝ ምን አይነት ስሜት ውስጥ ነበር ብለሽ አስበሽ ነበር? ሁሉንም ሀዘን ያስረሳሃል ብዬ ነበር የነገርኩ። አንተ ግን ያረከውን ነገር ታውቃለህ አይደል? እሺ እየለመንኩሽ ነው። አንድ ድል እንኳን ስጭኝ፣ አብረን እንኖር። አቤል የወንድምህ ሚስት እኮ ነኝ። የወንድምህንም ደስታ መንጠቅ የኔንም ህይወት ማበላሸት ነው የምትፈልገው? ንገረኝ። ህይወት? የትኛው ህይወቱ እንዳይበላሽ እባክሽ። አንቺን ቢያጣ እኮ እሱ እንደፈለገ አማርጦ ማግባት ይችላል። እያሾፍክብኝ ነው አይደል? ይኸውልህ አንድ ነገር ንገረውና እመነኝ ህይወትህን ነው ማመሰቃቀልብህ። አታደርገውም አቤል፣ አታደርገውም። እውነት አድርገውና ምን እንደማደርግ ታውቃለህ። እሺ አንተ ምን አለብህ? ጠጣ ዝም ብለህ። አቤል ምንድን ነው? ምን ሆነሃል? ልጅ ቢኖር ኖሮ ለልጅ ምን አይነት አባት ትሆን ነበር? ልጅ? ዛሬ ደግሞ ሰው ስለምን ልጅ ነው የሚያወራው? ነው ወይስ አጎት መሆን ፈለክ እንዴ?
አባት ልሆን ነበር። አባዬ ብላኝ የምጠራ ልጅ ይኖረኝ ነበር። አባት? ስለምን አባት ነው የምታወራው? አቤል ሰክራህል እንዴ? የድሮ ፍቅረኛዬን አግኝቼ ነበር። ስለ ክፉነቴ ነገረች። ከተለያየን ረዥም ጊዜ ቢሆንም አስወርጂ ካልኳትም 1-4 ዓመት ይሆነኛል። ግን ክፉነት ያሁን ነው የተሰማኝ። እንዴት የገዛ ልጅ እንድትገላት ትነግራታለህ? ልጅን የሚያክል ጸጋ! እናቴን አጥቼ ጥሩ ሕይወት አልነበረኝ። እኔም ሱስ ውስጥ ገብቼ ነበር። ድንገት አባት ልሆን ነው ስትለኝ እንዴት አምኜ ልቀበል? አፌ ላይ የመጣው በቃ አስወርጂውም የሚል ቃለው ብቻ ነው። ቢሆንም ድጋሚ አግኝተህ ይቅርታ ልትላትና ልክሳት ይገባል። ከዛ በኋላ አላገኛትም? በተደጋጋሚ ሰፈሯ ስመላለስ ነበር። ጓደኛዋን አግኝቼ ልጁን እንዳስወረደችውና ወደ ክፍለ ሀገር ቤተሰቦቿ ጋር እንደተመለሰች ነገረች። እና ሄደህ ልትፈልጋት አልሞከርክም? የት አውቂ? ጓደኛዋም የት እንደሆነ አታውቅም። እና ከዛ በኋላም አላገኛትም? አሬት አግኝቻት። እኔም ከማማ ሞት በኋላ ወደ ሱስ ውስጥ ገባሁ። አባባም ያኔ ነበር ያገኘኝ። ከብዙ ጊዜ በኋላ ስለ እሷ ሳጠያይቅ እንዳገባች ሰማሁ። እና ልታናግራት አልሞከርክም? ይቅርታ እንኳን ብትላት እኮ ውስጥ ሰላም ይሰማው ነበር። እኔ የኔ እንድትሆን ብቻ ነው ፈልገው። ያው ሚስቴ። አቤል ምን ሆናል? ምን ማለት ነው? አግብታለች እኮ ይች ልጅ። ታግባ ተፋታም ቢሆን የኔና የኔ እንድትሆን ብቻ ነው ፈልገው። ታላቅ መሆኔን አትርሳ። እኔ ላይ ነው የምትጮኸው? ይቅርታ፣ እኔ በጣም ነው ማፈቅራት። የሌላ ሰው መሆኗ ቅንጣት እንኳን ግድ አይሰጠኝም። አቤል እንደነገርከኝ እቺ ሴት ባለትዳር ነች እንዴ? አንተ እኮ ያሻን አማርጣ ማግባት ትችላለህ። እሷ ባለትዳር ነች። ተዋት በቃ፣ የራሷን ህይወት ትኑርበት። አልችልማ፣ አልችልም። ቆይ እንዴት እኔ ከሷ ተለይቼ መኖር እችላለሁ? ትችላለህ አቤል። የምታፈቅራት ከሆነ ስላሳለፋችሁት ጊዜ ስትል ሁሉንም ነገር ተውላት። ፍቅር መቀበል ብቻ እኮ አይደለም መስጠትም ጭምር ነው። ሰላሟን ስጣት እባክህ። እቺ ሴት አፍቅራ ትዳር ውስጥ ገብታለች። ላፈቀረችው ሰው ስትል አክብረህ ትዳሯን ተውላት። አይ ወንድሜ፣ አፍቅራ አታውቅም መሰለኝ። የምታፈቅረውን ሰው እኮ ለማግኘት የትኛውንም ኃይል መስዋዕት ትከፍላለህ። አፍቅራ አታውቅም ነው ያልከኝ? ሰብለን ሳገኛት እኮ በጣም የተጎዳች ልጅ ነበረች። ስለምታፈቅረኝ ብዙ ዋጋ ትከፍልልኝ ነበረ። እኔም በምላሹ ስለማፈቅራት ብዙ ዋጋ ከፍዬላት ይኸው በትዳር እስካሁን ድረስ ጸንተናለን። አየህ፣ ለምትወደው ስትል የምትከፍለው ዋጋ የተሻለ ነገር ያመጣልሃል። አዎ በእርግጥ ይች ልጅ አግብታለች፣ ግን ወደ ኋላ መመለስ አትችልም። ከወደድካት ካፈቀርካት ዋጋ ክፈልላት። በቃ ተዋት፣ የራሷን ህይወት ትኑር። የራስህን አልከኝ። በቅርቡ ጠብቅ፣ ሚስትህን ቀምቼ የኔ ብቻ ሚስት አረጋታለሁ። አቤል በሰላም ነው? በሀሳብ ሄድክ እኮ። በቃ አሁን እየመሸ ነው፣ ተነስ ወደ ቤት እንሂድ። የኔም ስልኬ ስለዘጋ ሰብሊ ያው ታስባለች፣ ትጨነቃለች። አንተ ሂድ፣ እኔ ቀስ ብዬ እመጣለሁ። እኔ ባመሽም ባላመሽም የሚጨነቅልኝ ሰው የለም። አቤላ ዛሬ አንተ ብሶት ላይ ነህ። በል እኔ ሌላ ለማንኛውም ወይ ፍቅር በቃ ጀመርኩ ነው። ሰብሊ ችግር አለ እንዴ? ምን አልሽኝ? ሙዬ አልሰማሽኝም እንዴ? ምን ሆነሽ ነው? ሀሳብሽ በሙሉ እኮ ስልክ ላይ ነው። የምጠብቂው ስልክ አለ? ምንድን ነው? አይ ኧረ በፍጹም እንደዚሁ ሰዓት እያየሁ ነው።
ፊትሽ በጣም ያስታውቃል እንደተጨነቅሽ። ምን ላርግ ብለሽ ነው? መሽቷል እኮ ማርክም አልመጣም። አንድ ነገር እንዳይሆንብኝ ብዬ ፈርቼ እኮ ነው። አዎ እሱማ ያስፈራል። ግን ያው አቤልም አብሮታል። መቼም አንድ ላይ ሆኖ ማንም አይነካቸውም። እሱማ አንድ ላይ ናቸው፣ ግን ምን እንደሚገጥማቸው አይታወቅም ብዬ ነው። ይሄ ሁሉ ነገር ቤት ውስጥ እየተደረገ እንደሆነ እያወቅሽ እስኪ ልቅ አንቺ ደውይለት። እሺ ካልሽ። አይሰራም። እስኪ ድገሚለት። ምን ሆነ ይሆን? ኧረ ተረጋጊ። ካልሆነ ለአቤል እንደውላለን። ይሄ ተረገመ ነግሮታል። በቃ አለቀልኝ። ምን ላርግ? ሳይመጣ ተነስቼ ልውጣ? አይ የመጣውን እዚቹ ጋፈጣለሁ። ሰብሊ ዛሬ ትክክል አትመስይም። በቃ እኔ ሂጄ እፈልጋለሁ። ከዚህ በላይ ምንም አልጠብቅም። ይኸው አላልኩሽም? መጣ ማርክ። ዝም ብለሽ እኮ ነው የተጨነቅሽው። ቆይ አቤልስ? አቤል እዛው ቆየ፣ ትቼው መጣሁ እኔ። ምን ሆኖ ነው? ምን ነገረ? አይ ትንሽ ተከፍቶ ነበር። ስላለፈ ህይወቱ አስታውሰው ነው፣ ለዛ ነው። እና ምንም አልነገረ? ወደኛ ቤት ከመምጣቱ በፊት ትንሽ ከባድ ህይወት ነበር ያሳለፈው። ቡርቴ የሚጠጣው አምጪልኝ። ትተው መምጣት አልነበረብን። እንደዚህ አይነት ስሜት ውስጥ ሆኖ ይዘው ነበር መምጣት የነበረብን። ፍላጎቱን ላክብርለት ብዬ እኮ ነው። መቼም ትንሽ ልጅ አይደለ፣ ራሱን ችሎ ይመጣል። ያው ይመጣል እያልኳቸው። እስኪ ፈችለት በሩ። ቆይ አንተ ግን ምን ለማድረግ እየሞከርክ ነው? ንገረኛ፣ ተናገር። ለማርክ ባለመናገር የውለታሽ እንዳለብሽ አትዘንጊ። ቆይ እኛ ያለ አንተ ምን አድርጌ ነው እንዲህ ጥላቻ ያደረብህ? ከተለያየንበት ቀን ውጪ አንድ ቀን እንኳን መጥፎ ነገር አስታውሻ አላውቅም። የመጨረሻዎቹ ሰዓታት ምን አይሉ ዋጋ እንዳላቸው እምነታችንም ይመሰክራል። እንዴት? ለሁለት ሰዎች እኩል እድሜ ተሰጠ። 27 እንበለው። አንደኛው መነኩሴ 26 ዓመት ሙሉ መንኩሶ በ27ኛው ዓመቱ ዝሙት ሰርቶ አለፈ። አንደኛው መነኩሴ ደግሞ 26 ዓመት ሙሉ ዝሙት ሰርቶ በ27ኛው ዓመቱ መንኩሶ አለፈ። የትኛው የጸደቀ ይመስልሻል? መንኩሶ ያለፈውን። ቆይ ለምን ጠየከኝ? ትክክል። አንቺ ማለት ለኔ 26 ዓመት ሙሉ መንኩሶ በሞቱ አዜማ እንደዘመተው ዘማዊ ሰው ነሽ። 2 ዓመት ሙሉ ያሳለፍነው ፍቅር ስንለያይ በገደልሽው ልጅ ይሽረሻል። የገደልሽው አትበለኝ። እሱ ያንተ ምርጫ ነው። ራስን እንደ ምስኪን አትይሽ። ለአንቺም ልጅሽ ነው። በራስሽ መወሰን ትችይ ነበር። ቆይ ምን አርጊ ነው የምትለኝ? እኔም አንቺም እዚሁ ነን። ስለዚህ ሁለተኛ እድል ስጪኝ። ሌላ ልጅ መውለድ እንችላለን። ስማ፣ አንተ ለእኔ ልጅ አጎት እንጂ አባት ልትሆን አትችልም። ምክንያቱም የወንድም ሚስት ነኝ። ወንድም አትበይኝ። የወንድሜ ሚስት ብትሆኝም በጣም ነው ማፈቅርሽ። አንቺ የምትች ገብቶሽ ወንድም አቤል ግን ስለ ራሱ ምንድን ነው የነገረክ? የወንዶች ጉዳይ ነው እንዴ? ይሄማ የቤተሰብ ጉዳይ ነው እንጂ እሱ አልጸደቀም። እሺ ይሆንልክ። ግን ያው የማታ ሁኔታ ምን ያህል ቢያስከፋው ነው ብዬ ነው። አንዳንድ ውሳኔዎች ትክክል ይመስላሉ እንጂ የስህተት መጀመሪያ ናቸው። በተለይ ደግሞ በወጣትነት። እሱማ ልክ ነህ። ግን ያው ያለፈው አልፏል። ምንም ማድረግ አይቻልም። እሱማ ልክ ብለሻል የኔ ቅመም። ቆይ ግን ሰብለ የት ሄዳ ነው? እኔ እንጃ። ትንሽ ስለተጨናነቀሽ ምንም ልላት አልፈለኩም። ብቻ ትረጋጋ። እሷም ከኛ ጋር ተሰቃየች አይደል? ሚስትነት እኮ በችግርም ጊዜ ነው።
ደግሞ ሁሉም ነገር ይስተካከላል። ተስፋ አደርጋለሁ። ቡርቴ ቡርቴ ነይማ። አቤት። የሰዓቱ ባትሪ ስላለቀ ገዝተሽ ነይና እንቀይረው። ማርክ እኮ ባለፈው ቀይሮት ነበር። እኔ እንጃ ምን እንደሆነ ቢያለ ግዥ ነው። በጊዜ ዛሬ ስራ የለም እንዴ? ኧረ አለ። የሰው ፋይል ረስቼ ወጥቼ ነው። አንቺ ወዴት እየሄድሽ ነው? ሰብለ ለሰዓት የባትሪ ድንጋይ ግዢ ብላኝ እኮ ነው። ቆይ ከመቼ ጀምሮ ነው ደግሞ ሱቅ መላክ የጀመርሽው? ይኸውልሽ እንዳጠፊ ነግሬሻለሁ። እምቢ ከማለት ብዬ እንጂ ከቤት መውጣት እንደምፈራ ታውቂያለሽ። እሺ ጠረጴዛ ላይ ያለውን ካኪ ወረቀት አቀብኝ። እኔ ማታ ስመለስ እገዛለሁ። እሺ ካልሽማ ገላገልሽ። በቃ አሁን አቀብኝ ቶሎ በይሽ። እኔ ስመለስ ገዝቼ እመጣለሁ። እሺ ሰብለ ሰብለ ምን ነው ዝም አላችሁ? ተጫወቱ እንጂ። አባዬ ከሞተ በኋላ ጨዋታ ራሱ ጠፍቶብናል። ልክ ብለሃል ወንድሜ። ሰው ምን ነው ተገዘሻል? ሰላም አይደለሽ እንዴ? ምንም ትንሽ ውስጥ እየተረበሸ ነው። ይልቅ ገብቼ ልረፍ። እንቆይ እኛ ማናውቀው የተፈጠረ ነገር አለ እንዴ? አይ የለም። ቆይ ምንድነው ለመደበቅ እየሞከረች ያለችው? ለምን አልኩ ወንድሜ? ምን ነው ያየኸው ነገር አለ? ይሄ እኮ ግልጽ እኮ ነው። እሷ እዚህ ቤት ከገባች ጀምሮ ነው ነገሮች እንደዚህ እየሆኑ ያሉት። ማለት አባባ ሞተ፣ ወረቀቶቹ፣ እያንዳንዶቹ ነገሮች እሷ ላይ ነው የሚጠቁሙት። ወንድሜ ግራ እየገባኝ ነው። ቆይ ሰብሊ እንደዚህ የምታደርግ ይመስላል? ያለ ጥርጥር። እኔ ምንሽ ሰብሊ ወይ ስለ ልጅ እያሰብኩ ነው። የምን ልጅ ማለቴ? መቼ? ምን ነው ደነገጥሽ? አይ ምንም ማለቴ ገርሞኝ ነው እንደዚህ ስትል። አባባ ልጅን አይቶ መርቆኝ ቢሞት ደስ ይለኝ ነበር ግን ለሁሉም ጊዜ አለው። አሁን ጊዜው ድረስ አይመስልሽም? ማርክ ይቅርታ አድርግልኝ። አሁን ላይ እንኳን ልጅ ለማምጣት ለራሳችንም ስጋት ላይ ነን። ትክክል ነሽ፣ ግን አታስቢ፣ ሁሉም ይስተካከላል። እንደዛ ማሰቡ ሳይሻል አይቀርም። ለነገሩ ጥሩ መመኘት ብቻ ነው ያለን አማራጭ። በል በቃ እንተኛ።
የት አገኘሻቸው? ቆይ ተረጋጊና አስረጅን እንጂ ያየሽው ሰው አለ? ምንም ቁርስ እያቀረብኩኝ ነበረ። ጠረጴዛ ላይ ነው ያገኘሁት። ከነጋ ከቤት አልወጣሽም አይደል? ኧረ በሩንም አልከፈትኩም። ስለዚህ ይሄ ሰው ከመካከላችን አንዳችን ነው ማለት ነው። ለምን ቦክሶቹ 4 ይሆኑ ይመስላችኋል? ምክንያቱም ያ ሰው ከአምስታችን አንዳችን ነው ማለት ነው። ቆይ ማን ሊሆን ይችላል? ከኛ ምንስ ፈልጎ ነው? በቃ እኔ አሁን ላይ መፍትሄ ሆኖ የሚታየኝ ቤት መቀየር ብቻ ነው። ማርክ እንዳለው ከሆነ ችግሩ የቤቱ ሳይሆን እኛ መሀል ተቀምጦ ሴራ የሚሰራው ሰው ነው። እሺ ያ ሰው ማን ነው? እንጃ። ይህ ነገር ግን ከአባባ ሞት ጋር የተገናኘ ይመስለኛል። ምንም ቢሆን ደግሞ እኛ ሶስታችን አባታችንን ልንገል አንችልም። ምን ለማለት ፈልገህ ነው? እኔ ስም አልጠቀስኩም እና ወይስ ራስሽን ተጠራጠርሽ? አቤል ስርዓት። ቡርቴ ግን እርግጠኛ ነሽ ማንም ወደ ቤት እንዳልገባ? ደግሞ ከነጋ ማንም ወደ ቤት እንዳልገባ ነግራን አለች። ግራ ቢገባኝ እኮ ነው። እኔ ልቤ እየፈራ ነው። ቆይሽ ምንድን ነው? እስከ መቼ ነው እንደዚህ የምንቆየው? ኢማንዳት ተረጋጊ በእናትሽ። ውስጤ በጣም እየተረበሸ ነው። አይ ማንም አላየኝም፣ ማንም አላወቀብኝም። እኔ እንጃ። ቆይ እሱ ግን ደህና ነው? ይህን የሰቀቀን ኑሮ የምኖረው ለሱ ብዬ እንደሆነ ታውቂያለሽ አይደል? አንዴ እጄ እስኪገባ ነው እንጂ በቅርቡ አስተካክለዋለሁ። የዚህም የሾህ የአቤልን ጉዳይ ለእኔ ተይልኝ። በቃ እሺ፣ ለማንኛውም ከምሳ በኋላ እደውላለሁ። እሺ እመጣለሁ። እሺ የሆነ ያጣመኝ ነገር አለ። እኔ የሰብለ ሁኔታ ምንም ሊጥመኝ አልቻለም። ቆይ እሺ ታዲያ ምን እናድርግ? እኔም የማያቸው ነገሮች ሰብለ እንድጠራጠራት አድርጎኛል። ወንድሜን አንድ ነገር ታርገውና አለቃት፣ እገላታለሁ። አረ የሰይጣን ጆሮ ይደፈን እንዴ! ቆይ ታዲያ የሆነ ነገር እስክታደርገው ድረስ ለምን እንጠብቃለን? ቀድመን ለማርክ አናሳውቀው? አይ ኤም ስታስቢው ማርክ ሚስቱን የሚጠረጥራት ይመስልሻል? ጭራሽ ከኛ እናሸሽዋለን። ቡርቴ ልክ ናት። እንደኔ በማስረጃ ብናሳምነው ነው የተሻለ የሚሆነው። እንዴት? ሳስበው የሰብለ ዓላማ ገንዘብና ገንዘብ ብቻ ነው። ያንቺ ድርሻ ደግሞ ድርጅቱ ላይ ከፍተኛ ነው። ያንን ድርሻ ወደ እኔ ብታስገቢ ወይንም ብታዞሪልኝ ምንም እንደሌለው ስታቅ ትሸሸዋለች። እሷ ወደ እኔ መምጣት ስትጀምር ማርክ ያኔ እውነቱን መረዳት ይጀምራል። እንዳላችሁት እሷ ይሄን ነገር እያደረገች ከሆነ በዚህ ትንሽ ነገር ልትታለል አትችልም። እመኝ፣ ተንኮለኛ ሰው ክፋት እንጂ ንቃተ ህሊና የለው። ሌላ የተሻለ ነገር እናስብ። ይህ የሚያስኬድ አይመስለኝም። ተረጋግታችሁ አስቡበት። ማርክን ልናጣው ነው። እባክሽ ቡርቴ እንደዚህ አትበይ። ማርክ በጣም እየተጎዳ ነው። ልታስብበት ይገባል። ብናጣውስ? ምንድን ነው? ምን ነው ደነገጥሽ እንዴ? ዞር በል ከፊቴ።
አንቺ እዚህ ቤት ውስጥ ከምታረጊው ነገር በላይ አያስደነግጥም። ቆይ እኔ ማድረጌን በምን አረጋግጥክ? ያ በቃል ሴራ ጠንሳሽ የድሮዋ ፍቅረኛ መሆኗ ነው። አንተን እንዳልጠራጠር ለማድረግ ዙሩን አታክረው። እሺ እንተዋወቃለን። ቆይ ግን ምን ነው የሚያበቃው? የምርህን ነው እኔን የምትጠይቀኝ? አዎ ምን ነው ቀራለሽ እንዴ? ከቻልክ ከዚህ በኋላ አትከታተልኝ። የራስህን ኑሮ ኑር። ምን ነው አንቺም እኮ የራሴ ነሽ። ያበቃል። አዎ ሁሉም ነገር ያበቃል። የኔ የህይወት ፈተና ሁሉም ነገር ያበቃል። የማያበቃ ነገር የለም። አዎ ያበቃል። ግቡ። ሰብለ ምነው ችግር አለ እንዴ? ኧረ የለም። አልጋው ላይ ኮሻረሪት አይቼ እሱን እያራገፍኩ ነው። አልጋ ላይ? አዎ አልጋ ላይ። እሺ ማርክ እየደረስኩ ነው ብሏል። ነይ ራስ ነብላ። እሺ መጣ። ወንድሜ ወይ አሁን ላይ ስጋቴ ከማንም በላይ ላንተ ነው። ለምን? አላውቅም ግን እየፈራው ነው። ብቻ ራስን ጠብቀ። አታስቢም። ባይሆን አጎቴ ጋር ልትሄጂ ፈልጌ ነበር። ወንድሜ እናንተን ትቼ መቼም አልሄድም። ያንቺ እዚህ መሆን እኮ ለእኔ ስጋት ብቻ ነው የጨመረብኝ እንጂ ምንም እየጠቀመኝ አይደለም። ይሄን ሁሉ ነገር እያየሁኝ እንዴት ነው ትቻችሁ ልሄድ የምችለው? ለእኔ ብለሽ ነገሮች እንደተስተካከሉ ወዲያው ትመጫለሽ። ቢያንስ ለ1 ዓመት። እሺ አንተና ቤልስ? በእኛ አስተማመኝም እንዴ? እኛ እኮ ወንድሞችሽ ነን፣ ጀግኖች ነን። ትጠራጠራለሽ እንዴ? አንተንማ ማን ይችላል እኮ ማንም። ስለዚህ ተስማማን ማለት ነው። እንደዛ ነገር የኔ ባቶኝ ቆጨኝ ነበር። እሺ ምን እያሰብሽ ነው? ሰው አላውቅም። እንዴት? መቼም ማርክ ቢያውቅ ይገልሻል። በፍጹም ሊያውቅ አይችልም። እንደዛ እንዲሆን ጸልይ። ቆይ ግን ለምን? ሁሉንም ነገር የማደርገው ያለፈው ጥፋቴን ለመሸፈን ነው። ይሄን ደግሞ ሺህ ጊዜ ነግሬሻለሁ። እኔ እንጃ። እንደኔ ግን ቢበቃሽ ባይ ነኝ። እንደዛ ማድረግ አልችልም። ታውቂያለሽ አይደል? የመረጥነው መንገድ ትክክል አይደለም ነው የምልሽ። ስህተት እንደሰራው ተሰምቶኝ አያውቅም። እሱን አንቺ ታውቂያለሽ ሰብልዬ። በይ በቃ እኔ ልሂድ፣ ሾፒንግ ልወጣ ስለሆነ እንገናኛለን። እሺ ቻው። በቃ እሺ ቻው። እህቴ ምን ትሰራለሽ በዚህ በብርድ? ትንሽ አየር ልቀበል ብዬ ነው። ከነፋሱ ጋር ነው? ንገሪኝ። ያስደበረሽ ሰው አለ እንዴ? አፍንጫውን ነው የምልልሽ። ወግ ነው አሉ። አልቀረብህም። ምን ነው ትጠራጠሪያለሽ እንዴ? አረስ ቀልድ ነው። ጀግናና በእኔ የማይደራደር ወንድም እንዳለኝማ አውቀዋለሁ። እንደዛ ብትይ ነው የሚሻልሽ እህቴ። በትንሹም ቢሆን እኮ አንቺ ሳይ ጭንቀት ይቀንሳል። እኔ ራሱ እናንተ ባትኖሩልኝ በዚህ ሁኔታ እንዴት ይሆን ነበር? አሁን ራሱ ትልቁ ጭንቀቴ ወንድሜ ነው። የእሱን ጉዳይ እንደምንም ብዬ እመላለዋለሁ። አንቺ ብቻ አታስቢ። ግን ለምንድን ነው ባለፈው እንደዛ ተረብሼ የነበረው? እሱ ያለፈ ነገር ነው። ዛሬ ላይ አንቺና ወንድሜ ስላላችሁልኝ በፍጹም አልከፋም። ካልክ ይሁን ና በቃ ከብርድ ላይ እንግባ። ካልሽሽ ሰብሊ ግን ምንድን ነው እንጂ? አይ ምን ትንሽ ራስ ምታት ይዞኝ ነው። ሰሞኑን ግን ባህሪሽ ግራ እየገባኝ ነው። ችግር አለ እንዴ? የለም። ምን ነው? አታወሪም፣ ትተክዣለሽ። አሁን እንኳን እያየሽኝ እያወራሽኝ አይደለም።
ይቅርታ ውዴ። ቤት ውስጥ እኮ የሚሆነው ነገር ትንሽ ስላስጨነቀኝ ነው። ታውቃለህ ደግሞ አንተን ማጣት አልፈልግም። እኔንም አታስጨንቅኛ። አውቃለሁ መፍትሄ ላገኝ እንዳልቻልኩ፣ ግን ሁኔታው እኔም ግራ ገብቶኛል። አንተማ ምንም ማድረግ አትችልም። ያንተ ጥፋት አይደለም። ራስን አታስጨንቅሽ። እሺ ውዴ። በቃ እሺ እንተኛ። ምን እያደረግሽ ነው ጨለማ ውስጥ? አላውቅም። በጣም እየጨነቀኝ ነው። ምንም መተኛት አልቻልኩም። ምንድነው ችግር አለ? ውስጤ በቃ ምንም ሰላም የለውም። እባክህ የኔ ፍቅር በቃ ከዚህ ቤት እንውጣ። ይኸውልሽ በቃ ተረጋጊና እንተኛ። ነገ ሲነጋ ሁሉንም ነገር ተረጋግተን አውጥተን መስተካከል ወስናል። ቡርቴ። አቤት ማርክ። የሆነ ነገር ልጠይቅሽ። እሺ። ሰብለ የሆነችው ነገር አለ እንዴ? ምንም እንዳትደብቂ። እኔ እንጃ ማርክ። እኔ በምን አውቃለሁ ብለህ ነው? ምን ነው ደህና አይደለችም እንዴ? ትንሽ ተረብሻለች ነው ወይስ ከአንዳችሁ ጋር ተጣልታለች? እረ ከማንም ጋር አልተጣላችም። ምናልባት ሰሞኑን ያለው ነገር ሀሳብ ገብቷት ይሆናል። በይሽ ደህና ዋይ። ታዲያ ቁርስ ሳትበላ? አይ በቃ ረፍዶብኛል። አንተ እስካሁን አልተነሳም? ተይልተኛበት። ወይ ወንድሜ በእናትህ ተነስ፣ እኔ ደብሮኛል። እንዴ ተነስ ታልኩሽ እንዴ? እሺ ይቅርታ። አገኘሁሽ። አስጠላ። አስደነገጥከኝ እኮ ስታስጠላ። አዎ ይቅርታ። የሰብለን ጉዳይ ምን አሰብክ? እንዳልኩሽ ነው። ቆይ የተለየ ያሰብሽው ነገር አለ? ወንድሜ አጎቴ ጋር አሜሪካ እንዲሄድ ይፈልጋል። እሺ ብየዋለሁ። ግን ከመሄዴ በፊት ወንድሜ ሁሉንም ነገር እንዲያውቅ እፈልጋለሁ። እኮ እንዴት? አላውቅም። ቆይ ማርክ እንዳይደብረው አይደል አክሲዮኑን ለኔ መስጠት የፈራሽው? ቆይ ሙሉ ውክልናውን ለምን ለኔ ያሰጭኝ? ማርክ ደግሞ አያውቅም። ልክ ብለሃል ወንድሜ። እንደዛ ብናረግ ሳይሻል አይቀርም። ወንድሜ እውነቱን እስኪያውቅ እኔም እረፍት አላገኝም። ግን ሰብለን በሙሉ ልቤ ልጠረጥራት አልቻልኩም። አንቺ እኮ የዋንሽ ለዛ ነው። ግን ምንም ያክል ብታስመስል ከኔ እይታ አታመልጥም። እስኪ የምናየው ይሆናል። ሁሉም ነገር በዚሁ ቢያበቃ ብዬ ተመኘው። እመኚ፣ በሆነ መንገድ ያበቃል። ይሄን ቃል አልወደውም። ያበቃልን ነው? ካስፈለገ ከመዝገበ ቃላት ላይም ቢሆን አስወጣልሻለሁ። ደግሞ ላንቺ ምን ያክል እድለኛ በሆነው ግን እናንተን የመሳሰሉ ወንድሞች ይሰጠኝ። ኧረ እባክሽ። ሰብሊ ወይ ቆይ ምንድነው ለመደበቅ እየሞከርሽ ያለሽው ነገር? ማለት አልገባኝም። ትላንት ስከተልሽ ነበረ። ቆይ ምንድነው እኛ ማናውቀው ነገር? የት ነው ሄድሽው? የማን ልጅ ነው? ቆይ ለምንድን ነው የምትከታተኝ? ደግሞ የጓደኛዬ ልጅ ነው። እናቴ ሲልሽ ሰምቻለሁ። ተሳስተሻል። ቆይ ምን ለማድረግ እየሞከርሽ ነው? ማርክ ልጅ እንዳለሽ ለምን ደበቅሽው? እሺ በቃ ድምጽሽን ቀንሽ እንዴ። ለማርክ ነግረዋለሁ። እባክሽን ቡርቴ አዳምጪኝ። ለማርክም ሆነ ለአቤል እንዳትናገሪብኝ። ለኢማንዳም ቢሆን እኔ ራሴ ነግረዋለሁ። አልገባኝም። በቃ እሺ ሁሉንም ነገር እነግርሻለሁ።
ግን ለማንም ትንፍሽ እንዳት ቅድሚያ ንገሪኛ። ተማሪ እያለሁ ነበር የወለድኩት። ግን በቃ እኔ ማሳደግ ስለማልችል ለብዙ አመት ልጅ ፍለጋ ስትሳለ ነበረችው መሀል ለነበረችው አክስቴ ሰጧት። ታዲያ ለምን ደበቅሽ? ቆይ አንቺ ስታስቢው ልጅ እንዳለኝ ቢያቅ ማርክ የሚያገባኝ ይመስልሻል? እባክሽን ብሩቴ ልጅ ስላለሽ የልጅ ነገር ይገባሻል። በቃ እስከ መጨረሻው ደብቂልኝ ሳይሆን ቢያንስ ራሴ እስከምነግረው ትንሽ ጊዜ ታገሽኝ። እና ሁሉንም ነገር ነገርሻት? አማራጭ አልነበረኝም። ለማርክ እንደምትናገር ስታስፈራራኝ ነበር። ቆይ ልጁ የአቤል እንደሆነ ታውቃለች? እሱን እንኳን አታውቅም። ዋናው እሱ ነው። በቃ ተረጋጊ። ግን አቤል ከሰማ ማውቁ አይቀርም። በደንብ ተከታተያት። አክስትሽን አወራሻት? ልጅሽ ተሻለ? ምንም አይልም፣ ደህና ነው። በቃ አትጨነቂ፣ የፈለገው ይምጣ። ማርክም ቢሆን ደግሞ ባለፈ ህይወትሽ ሊወቅስሽ አይችልም። ከሱ በፊት የሆነ ነገር ነው። እንደዛ የሚያስብ ይመስልሻል? እንደዛ ማሰቡ ይቀልሻል። ደግሞ እስከ መጨረሻ ልትደብቂው አትችይም። ስለዚህ ተረጋጊ። በምን መንገድ እንደምነግረው ማሰብ እንኳን አልቻልኩም። አይዞሽ፣ ፈጣሪ ያውቃል። በቃ ለሱ ታዩ። በቃ ማርክ መምጫው ሰዓት ደርሷል። በኋላ ደውላለሁ። እሺ። አዎ እኔ ነኝ እንድትሄድ የፈለኩት። ለእሷም ቢሆን እዚህ ከመሆን ይሻላል። እሱማ ልክ ነህ። እዛ ደህንነቷ ይጠበቃል። ቢያንስ የአንድ ሰው ስጋት ይቀንስልናል። ሰብሊም እየተጨናነቀችብኝ ነው። ካልሆነ የሆነ መላ ፈጥሬ ከዚህ ለትንሽ ጊዜ መሄድ ያለብን ይመስላል። እሱ እንኳን ጠቅሞ አይታየኝም። መጋፈጥ መቻል አለብን። መጋፈጥ ካለብኝ ምን ይጋፈጣለሁ? ሚስቴንና ቤተሰቦችን ይዤ ግን አለ አቤል፣ ድጋሜ ሌላ ሰው ማጣት የለብንም። ስሜትን እኮ እረዳለሁ፣ ግን በምንችለው ልክ መጠንቀቅ መቻል አለብን። ኤማንዳ ከሄደችልኝ ሀሳቤን ወደ ሰብለ አድርጌ እሷን መጠበቅ እችላለሁ። ልክ ነህ፣ ግን አሁንም ቢሆን ማን እንደሆነ እስካላወቅን ድረስ ለማንም መከላከል አንችልም። እኔም እኮ ትልቁ ሀሳቤ እሱ ነው። አይዞህ ወንድሜ፣ አትጨናነቅ፣ አብሽር። ምን ሀሳብ ገባሽ? እኔ የምለው ቡርቴ፣ ሰብለን ግን ስታያት መጥፎ ስትመስላለች? እኔ ምን አውቃለሁ? እናቴ ሰው ተገልጦ አይነበብም ጊዜ ነው የሚያሳየው ትላለች። ሳሪ ትኬት ቆረጥኩ። እሰይ ደስ ይላል። እና መች ነው የምትሄጂው? ከ5 ቀን በኋላ። በቃ ይዘሽ የምትሄጂው ነገር አዘጋጅልሻለሁ። አንቺ ብቻ ቀኑን ንገሪ። እኔ እሱ መች አሳሰበኝ። ወንድሜን የማላምነው ሰው ላይ ጥዬ መሄድ እንጂ። እዚህ የምትሆኚ እኮ ምንም አታደርጊ። ባይሆን ግን ጸልይለት። አውቃለሁ፣ ግን ቢያንስ ከአይኔ ስር ቢሆን ሰላም አገኛለሁ። አቤልም እኮ አለ። አንቺ ባይሆን ስለ መንገድሽ ብቻ አስቢ፣ አትጨነቂ። ታውቂያለሽ፣ ጓደኞቼን መሰናበት ፈራሁ። እዚህ ያለው ህይወት እንደሚያስደስተኝ ታውቂያለሽ። ከዚህ የተሻለ ጥሩ ነገር እንደሚጠብቅሽ ተስፋ አደርጋለሁ። ልታጽናኝኝ እየሞከርሽ ነው አይደል? እውነቴን ነው። አዲስ ህይወት የምትጀምሪበትም ይሆናል። ሌላውን ደግሞ ፈጣሪ ያውቃል። እኔ እንጃ፣ ገና ሳስበው ራሱ የማልመለስ እየመሰለኝ ነው። ሀገሩ ከተመቸሽማ ባትመለሽስ? እስቲ እናየዋለን። ምንድን ነው? ክፉ ሴት እንኳን እንደሆንሽ እያወቅኩኝ ልጠላሽ ፈጽሞ አልቻልኩም። በጠላኝና በተገላገልኩ። አልችልም። እንዲያውም ልጠላሽ ሳስብ በተቃራኒው የበለጠ ነው እያፈቀርኩሽ ያለሁት። ይሄ የልጅነት ጨዋታህን እዛው። ከአንተ ጋር የምጃጃልበት ትዕግስትም ፍላጎትም የለኝም። እኔ ግን ልታገስሽም ላገኝሽም እፈልጋለሁ። በስህተት ደግመህ እንዳትጠጋኝ እሺ? ቆይም እንዳታረጊ። የእውነት እንደምትለው ቅንጣት ታክል ለእኔ ፍቅር ካለክ በቃ በፈጠረ ተወኝ፣ ልኑርበት። ለአንቺ ያለኝ ፍቅር እንዳገኝሽ እንጂ እንድርቅሽ አያደርገኝም። አትመጻደቅ እባክህ። የአንተ ፍቅር ባፍንጫ ይውጣ። ቢገባ በጣም ነው የምጠላ። እሺ በጣም
ይመስለኛል። አዎ አሁን ይዛችን የስስት ማንነት የማጋለጥበት ጊዜ ደርሷል። ተስፋ አደርጋለሁ ፈጣሪ ደግሞ ይጨመርበት። እንዳትጠራጠሪ፣ ከዚህ በላይ ማቀለድብንም በቅርብ ሁሉንም ነገር አሳይሻለሁ። ግን ወንድሜ አንተም ራስህን ጠብቅ። ይህን ብቻ ነው እኔ ልልህ የምችለው። የሙዬ የኔ ብቸኛ እህት፣ ሁሉም ነገር በቅርቡ ይስተካከላል። እሺ አትጨነቂ። ግን ማርክ ባይሰማ ጥሩ ነው። እሺ በፍጹም አልነግረውም። ሁሉም ነገር በማስረጃ እስካልያዝኩ ድረስ እንደዛ ይሻላል። አመሰግናለሁ። ለምን? ሚስጥሬን ስለጠበቅሽልኝ። መጀመሪያም ያንቺ ሚስጥር ለማወቅ አልነበረም የተከተልኩሽ። ታውቂያለሽ ማርክን እንደማየው እንደ ወንድሜ ነው። ስለዚህ እንዲጎዳ አልፈልግም። አውቃለሁ። መቼም የልጅ ነገር ይገባሻል። አታስቢ፣ ምንም አልናገርም። ግን ሁሉም ነገር ሲረጋጋ ግን አንቺ ራስሽ አሳውቂ። ችግር የለውም፣ አሳውቃለሁ። ተሻለው? አዎ ደህና ነው፣ ተሽሎታል። እና ምን አሰብሽ? እንዴት ናችሁ? ቡርቴ ምን ነው አቤል? ቆይ ምንድነው ስታወራ የነበረው? አይ ምሳ ምን ልስራ ነበር ያልኩት። ቀልድ ነው እንደዚህ አፍ ለአፍ ገጥማችሁ የምታወሩት? ምን ነው ምሳ ሰርታችሁ ሰርፕራይዝ ልታረጉን ነው እንዴ? ኧረ አቤል እየቀለድኩ አይደለም። እና ምንድን ነው? ወይስ አንቺም ከሷ ጋር እየቀመርሽ ነው? ምን እቀምራለሁ አቤል በእናንተ ላይ? እኔ ልጠይቅሽ እንጂ። ኧረ እኔ የማውቀው ነገር የለም። ኧረ ተይ እንጂ። በእውነት አቤል አላመንከኝም? አጉል ጨዋታ ከኔ ጋር ለመጫወት እየሞከርሽ ከሆነ ግን የእውነት አይደለም። እኔ የምለው ዛሬ እንዴት በዚሁ ቀረሽ? ስራ አትገቢም እንዴ? ለምሳሌ ወጣ ስላስፈቅጄ ነው የመጣሁት። ጥዬው እንደሚሄድ ሳስብ ሁሉ ነገር አስጠላኝ። ታዲያ ለምን ቀደም ብለሽ ረፍት አልሞላሽም? እኔማ ቤት ከሞል ይሻለኛል ብዬ ነበር። እንደዛ ብታረጊ ጥሩ ነበር። ካልሆነ ደግሞ ነገ መልቀቂያ አስገቢ። አላውቅም፣ ብቻ እየከፋኝ ነው። ሁሉም ነገር ሲስተካከል እኮ መምጣትሽ አይቀርም። ስለዚህ እንደ መዝናናት ቁጠሪው። ግን ትናፍቆኛላችሁ። እኛም እኮ በጣም ትናፍቂናለሽ። ግን ሰብሊ፣ ምን ነው? ወንድሜን አደራ። ምንም እንዲሆንብኝ አልፈልግም። ቅር እንኳን እንዲሰኝ አልፈልግም። አታስቢ፣ ይሄ እኮ የሚስትነት ኃላፊነቴ ነው። አውቃለሁ። የትነቴ ደግሞ እኔ አደራ ልስጥሽ ብዬ ነው። ኤሙዬ፣ ምንም ሀሳብ አይግባሽ እሺ? ባክሽ ሊደብረኝ ነው። ኤሙም ልትሄድ ነው። መቼ? ከነገ ወዲያ ሌሊት ትበራለች። ይሻላታል ባክሽ። እና ማርክ ደብሮታል በይኛ። ሁሉም ነው ባክሽ፣ ግን የማርክ ይብሳል። ግን ሰብሊ ራስሽን ጠብቂ። ኤማንዳ ከዚህ ከሄደች ለነዛ ሰዎች አንቺ ቀላለሽ። አውቃለሁ፣ ግን ቆይ ራሴን ከማን የምጠብቀው? እሱም እኮ ችግር ነው። ብቻ ግን ማንንም አትመኝ፣ ማርክንም ቢሆን። ቆይ የገዛ ባሊን እንዴት ልጠርጥረው? አገባሹ እንጂ አብረሽ አልተውለሽ። የእናት ልጅም ቢሆን እኮ በዚህ ዘመን ከባድ ነው። ተይ በእናትሽ አታስፈራሪ። እንደዚሁም ልቤ ይረብሻል። የምሬን ነው፣ ተጠንቀቂ። ኡፍ፣ ምን አይነት ግራ የገባው ነገር ነው። ራስሽን አረጋጊና በብልሃት ተከታታያቸው።
ምንድን ነው ያስከፋ ሰው አለ እንዴ? ንገረኝና አፍንጫው ነው የምለው። አረ የመልስ የምትመሆኑ ነው እንዴ? አንተ ብቻ ነህ እንዴ በእኔ ላይ ኃላፊነት ያለበት? እኔም እኮ ባንተ ላይ ኃላፊነት አለብኝ። አታስቢ፣ እኔ በቀላሉ የምከፋ ሰው አይደለሁ። ታዲያ እዚህ የቆምከው ገና ለገና ትሄዳለሽ ብለህ ቦታዬን ልትቀማኝ ነው? አይ ለቦታው ሳይሆን ልትሄጂ ስለሆነ ተከፍቼ ነው። እሺ ደስ አለሽ? የኔ ውድ ወንድም፣ የኔ ውድ አያ እናልቅስ እንዴ? እውነትም አትመለሽም። እንዴት? ምንድን ነው የሁሉ ልብስ? አቤት፣ አሁን ብዙ ሆኖ ነው። በቃ ለመጀመሪያ ጊዜ ከአይኔ ልትርቂ ነዋ። ተው ወንድሜ፣ ወደ አታስብዛኝ። ደግሞ እሱ አያየኝም ብለሽ ዱርዬ ሆኜ ያሉሽ እመጣልሻለሁ። በቃ ላንተ ሁሌም ልጅ ነኛል። እናሳ አደኩ ልትይ ብቻ ባልሆነ። ኧረ ምን በወጣኝ እና እኔ አላድግም። እየቀለድሽ ባልሆነ። ግን በእናቴ ያስተካከልኩትን አበላሸብኝ። አንተ ደግሞ ትገርምኛለሽ እኮ። ማነህ? 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 ምንድን ነው? ማነህ? ማነህ?